አመሰግናለሁ። በውጭም በውስጥም ያላችሁ አርበኞች ወንድሞቻችን እህቶቻችን በዚህ ፕሮግራም የተገኛችሁ ሀዘናችን ተካፋይ የሆናችሁ ትግሉን እየደገፋችሁ ያላችሁ ወንድማችን ሞት አገናኝቶናል እና ለሁላችሁም መጽናናትን ጥንካሬን እመኛለሁ። የትግል ጓዶቼ እንደገለጹት ከነሱ የተለየ ነገር ለመጨመር አይደለም። ጀግናችን ቃል የገባውን ቃሉን ፈጽሞ ሞቷል። ሙተን ህዝቡን ነጻ እናወጣዋለን እንዳለ ሙቶ አሳይቶናል። እውነት ለመናገር በተቋማችን በድርጅታችን አመራር እየሞተ ያለው በእኛ ተቋም ነው። ትግላችን የእውነት ትግላችን መራራ ትግላችን የውሸት እንዳልሆነ ማሳያ አንዱ ማሳያ ነው እና አርበኛ ከፍ ያለው ደሴ ሙሉ እድሜውን ማለት እችላለሁ እንግዲህ ለትግል ህይወቱ ለትግል እድሜው ከደረሰ ጀምሮ እድሜ ልኩን በዚህ ስርዓት ሲታገል የኖረ ጀግናችን ታግሎ ያታገለ ሰራዊት የገነባ በብዙ ቀጠና የሸፈነን ሰራዊት የገነባ ጀግናችን ብዙ ሰራዊት አለ እስራኤል ውጊያ እየገባ እየፎከረ የሸለለ ውጊያ የሚመራ የሚዋጋ ጀግናችን መዋጋቱን አሳይቶን ሞቷል እና የገደሉት እነሱ እንደሞተ መቁጠር አለባቸው። እኛ ጥንካሬን ይፈጥሩናል። ትናንትና ወባተን በማዋከብ ህይወቱን እንዲያልፍ ሲያረጉ ብዙዎቹ በብዙ ነገር ስም በማጥፋት የበለጠ ተጠነከርን እንጂ አልዛልንም፣ አልተበተንም፣ አሁንም አንበተንም። የእሱን ዓላማና ራዕይ እናስቀጥላለን። ሁላችንም በዚህ ልክ የተቃኘን መሆን አለበት። ሰራዊቱም እዚህ የተገኘን የውጭም በውስጥም ያለን አርበኞች ታጋዮች እናንተም የበኩላችሁን እንቅልፍ ማጣችሁ እያታገላችሁ ያለት ወንድሞቻችን በዚህ ልክ እንድጠነክሩ በእርሳችሁ እንድታበረቱን መሪር የሆነ ሀዘን ቢገጥመን መሪሩን ጽዋ ለመዘለ ውጭት ነው እና የወጣ ነው ህይወት ልንሰጥ ነው። በወገን ጥይትም በጠላት ጥይትም መሞት ያው ሞት ነው። የገደሉት ያሴሩት የድፈሩ እንጂ እኛ ግን የበለጠ እንጠነክራለን፣ የበለጠ እንበረታለን። ወንድማችን ያው ሆኖ ነው የሚቀጥለው እና ነፍሱን በገነት ያኖር። ተቋማችን ደግሞ ተቋማዊ ቅርጽ ይዞ የበለጠ ጠንክሮ እንደሚታገል በዚሁ አጋጣሚ እናረጋግጥላችኋለን። እኛም እንደሱ የእሱን ጽዋ እስከምንቀምስ ድረስ የእሱን ዓላማ ለማስቀጠል ዝግጁ መሆናችን በስራችን ያለው ሰራዊት በልህና በቁጭት ነገ መደበኛ ጠላታችን እንደሚበሱ ወገናችን ላይ ሳይሆን መደበኛ ጠላታችን ላይ የወጣንበት ዓላማ ላይ አተኩረን መደበኛ ጠላታችን አሸንፈን ህዝቡን ነጻ እንደምናወጣ በእግዚአብሔር ስም ነው ቃል የምንገባውና በዚህ ልክ የተዘጋጀንና የጸናን ጠንካሮች መሆናችን እንገልጻለን። ወንድማችን ነፍሱን በገነት ያኖር፣ ቀሪዎችን ይጠብቅ። የአማራን ትግል የመጨረሻው ፍሬ ለሁላችሁ ያሳያችሁ ማለት ነው የምፈልገው። በርቱ፣ ጠንክሩ፣ አንድነታችን ይጠናከር። ውጭ ያላችሁት ራጋ እንደሆናችሁ ጋራም ውጭ ያላችሁት አንድ ስትሆኑ እናንተ የሰለጠነ ዓለም መነጋገር የምትችሉበት ብዙ ነገሮች ብዙ ድሎች አሉ። እናንተ ወደ አንድ ስትመጡ እኛ በዚህ የታች ያለ ነው መሬት ላይ ያለ ነው ወደ አንድ የምንመጣበት እድል ሰፊ ስለሆነ መመካከል ይኖርባችኋልና አንድነታችን ማጠናከር አለብን። መተነጋገዝ አለብን። መተጋገፍ ይኖርብናልና በዚህ ልክ የከፌን ሰራዊት የከፌ የሞተለትን ዓላማ ማስቀጠል አይዟችሁ ማለት ሞራል መስጠት ይጠበቅባችኋል። በዛ ልክ እንደምታደርጉት ብዙ ማሳያዎችን እያየን ነው። እየበረታችሁ እያታገላችሁ እንደሆነ ከዚህ በላይ የሚጠበቅባችሁ ሆኖ በዚህ ልክ እንድታጠነክሩ እንፈልጋለን እና በርቱ። ትግላችን ግን ይሄ ያው ነው። ብዙ ዋጋ የተከፈለለት ማንም የሆነ ነገር ስለሆነ ትከሻችን የሚጎብጥ ታጋዮች አይደለንም እና በዚህ ልክ ጠንካሮች መሆናችን እንድትረዱ እንፈልጋለን። ነፍሱን በድጋሜ በገነት ያኖርልን። የቀረውን ደግሞ ትግላችን ለፍሬ ያብቃ እንላለሁ። አመሰግናለሁ።